አሁንም እነግራችሁ ነገር ከልባችሁ ካዳመጣችሁና ህይወታችሁ ላይ ከተገበራችሁት የምትፈልጉትን ለውጥ በህይወታችሁ እየተመለከታችሁ ትመጣላችሁ። በህይወታችሁ ማግኘት የምትፈልጉትን ነገር እንዳለ ለማግኘት መሰረታዊ ከሚባሉ መርሆች ውስጥ ዋነኛው ነው ዛሬ የምንመለከተው። እነዚህን መርሆች በምሳሌ መልክ ነግራችኋለሁ፣ ከግብርና ጋር ማያይዘዋለሁ። ስለዚህ ሁላችንም ግብርናን ካወቅን ህይወትም ደግሞ ልክ እንደ ግብርና እንደ ተፈጥሮም እንደሆነች ያወቅን እንሄዳለን ማለት ነው። ታዲያ አሁን መሰረታዊ ነገሮችን አነሳላችኋለሁ ስል እነዚህ ነገሮች እንደ ውስብስብ ሐሳብ እንዳታስቧቸው በጣም ቀላል ወይንም ሲምፕል የሚባሉ ሐሳቦች ናቸው። የሰው ልጅ አይምሮ ግን እነዚህን ሲምፕል የተባሉ ወይንም ቀላል የተባሉ ሐሳቦችን ሲመለከት ኢግኖር ማድረግን ይወዳል። ብዙ ጊዜ ችላ ይላል። በህይወት ግን ትላልቅ ነገሮች ናቸው ብለን የምናስባቸው ነገሮች እንዳለ በጣም በሲምፕልስት ፎርማቸው ቁጭ ያሉ በጣም ቀላል የተቀመጡልን ነገሮች ናቸው። ብዙ ሰውም በጣም ቀላል የተባለውን ኮንሰፕት መተግበር የሚከብደው ያ ነገር ቀላል ስለሆነ ነው እንጂ ውስብስብ ቢሆን ኖሮ ያንን ነገር ለማድረግ ይሞት ነበር። ነጮቹ አንድ ሚሉት አባባል አለ፣ simplicity is the ultimate form of sophistication ይላሉ። አንድን ሐሳብ ታላቅ የምታደርጉት ወይንም ደግሞ ጥልቅ መሆኑን የምታሳዩት ያንን ሐሳብ በጣም በቀላል መንገድ ማንጸባረቅ ስትችሉ ነው። አልበርት አይንስታይን አንድ ነገር ይል ነበር፣ አንድን ሐሳብ ለ6 ዓመት ልጅ ማስረዳት የማትችል ከሆነ አንተም አልገባህም ይላል። ለ6 ዓመት ልጅ ለማስረዳት ያንን ሐሳብ በጣም አውርዳችሁ ሲምፕል ማድረግና ቀላል ማድረግ ይጠበቅባችኋል። ስለዚህ የዛሬውንም ትምህርት እንዳትንቁት ነው የምነግራችሁ። በጣም ቀላል ሐሳብ ነው፣ ነገር ግን ህይወታችሁን ይለውጣል። በጣም ብዙ ጊዜ ነገሮች እንዴት እንደሚሰሩ ከመርሳታችን የተነሳ ነገሮችን ለማድረግ ስንሞክር እነዛ ነገሮች ሳይሳኩልን ይቀራሉ። ነገሮችም እንዲሰሩላችሁ ከፈለጋችሁ እነዛ ነገሮች እንዴት እንደሚሰሩ ማወቅ ይጠበቅባችኋል። ይሄ በጣም ቤሲክ የተባለ ትምህርት ነው። እቺ ዓለም እቺ ዩኒቨርስ እንዴት እንደምትሰራ ማታውቁ ከሆነ ደግሞ የእናንተንም ህይወት እንዴት ክሬት እያደረጋችሁ እንደምትመጡ አታውቁ። ህይወታችሁ እንዴት እንደሚሰራ ማወቅ ከፈለጋችሁ ደግሞ ተፈጥሮ እንዴት እንደምትሰራ መመልከት በቂ ነው። ህይወታችሁና ተፈጥሮ ተመሳሳይ ናቸው። ለዚህ ነው አሁን ወደ ግብርና መወስዳችሁ። የመጀመሪያው መርህ ወይንም የመጀመሪያው ፕሪንሲፕል አፈር ውስጥ የተቀበረን ዘር ልትመለከቱት አትችሉ። የዘራችሁትን ዘር መመልከት አትችሉም የሚለው ቃል ላይ ብቻ አስመሩልኝ። ያ ዘር በአይናችሁ ስለማይታይ የለም ማለት ነው። መልሱ በጣም ግልጽ ነው። ያ ዘር ብታዩትም ባታዩትም ከተቀበረ አለ። ማኒፌስቴሽን ሲባል ሪያሊቲ ክሪኤሽን ሲባልም ከዚሁ ጋር በጣም የተያያዘ ነው። የምትፈልጉት ነገር እዚች ምድር ላይ ከመታየቱ በፊት በቫይብሬሽን እና በኤነርጂ ደረጃ ያ ነገር መኖር አለበት። ኤነርጂ እና ቫይብሬሽን ደግሞ እንዴት ነው የሚመጡት? ያ ነገር ሜንታሊ እና ኢሞሽናሊ ኤግዚስት ማድረጉን ስታረጋግጡ። አሁን እናንተ ገበሬ ብትሆኑ የሆነ የዘራችሁትም ዘር ቢኖር ያንን ዘር ከዘራችሁ በኋላ ስለማታዩት ብቻ የለም አትሉ። ያ ዘር እንዳለ ታውቃላችሁ። በማኒፌስቴሽን ስፔስ ውስጥ ያሉ ሰዎች ግን የሚሉት ነገር ምንድነው? የሆነ ነገርን ቪዥዋላይዝ ካደረጉ በኋላ በአይነ ህሊናቸው ከተመለከቱ በኋላ የምፈልገው ሁሉ ነገር አለልኝ ብለው ያምናሉ። ያ እምነት ለትንሽ ጊዜ ነው የሚቆየው። እዚህች ምድር ላይ የሚያጋጥማቸው ተመሳሳይ ችግር በህይወታቸው ሲከሰት የምርም ቅድም አለ ያልኩት ነገር የለም ለካ የሚል ጥርጣሬ ይመጣና ሁሉንም ነገር ያፈርስባቸዋል። የምትፈልጉትን ህይወት በመኖር ውስጥ በማኒፌስቴሽን ውስጥ ያለ አንድ ሚስጥር ምንድነው ካላችሁኝ፣ ፕሬዘንስ የሚባለው ነገር አያስፈልግም። ያ የምትፈልጉት ነገር እዚች ምድር ላይ እንዲመጣላችሁ ያ ነገር መገኘት የለበትም። መጀመሪያ ቫይብሬሽናሊና ኢሞሽናሊ እናንተ ጋር ሊቀመጥ ይገባል። ይህንን ነገር ለምንድነው እያልን ያለነው? ሳይንቲስቶችን ብጠይቋቸው አይናችን የሚያየው 0.0035% የሆነው ሪያሊቲ ወይንም እውነታውን ብቻ ነው። ከክርስትና እስከ እስልምና ከዛም ደግሞ ሂንዱይዝም ቡዲዝም ድረስ ደግሞ ብትሄዱ ሌላ መንፈሳዊ ዓለም የሚባል ቦታ እንዳለ ታውቃላችሁ። ያንንም ዓለም በአይናችን መመልከት አንችልም። በአይናችን መመልከት ስላልቻልን ግን ያ ነገር የለም ማለት ደግሞ አይቻልም። ስለዚህ አይናችሁ ያየው ነገር እንዳለ ሙሉ እውነታው ነው ብሎ ማሰብ አያስፈልግም ማለት ነው። ለዚህ ነው ፊዚካል ፕሬዘንስ ኢዝ ኢሬሌቨንት የሚባለው። ያ እናንተ በህይወታችሁ እንዲመጣላችሁ የምትፈልጉት ነገር የምርም የእናንተ እንደሆነ እንድታውቁና እንድታምኑ ግዴታ ያንን ነገር እናንተ መመልከት የለባችሁ። እናንተ ገበሬ ሆናችሁ አንድን ዘር ከዘራችሁ ያንን ዘር መመልከት አትችሉም። መመልከት የማትችሉት ዘር ግን ሜንታል ፕሌን በመባል ይታወቃል። ሌሎች ስሞችም አሉት። ፍሪኩዌንሲ፣ ስቴት ኦፍ ኮንሽስነስ፣ ሶፍ ኮንሰፕት፣ በጣም ብዙ ስሞችን ልንጠቅስ እንችላለን። ታዲያ እነዚህ ሁሉ ነገሮች ዘር የሚያረጋቸው ነገር ምንድነው ካላችሁ፣ ሜንታል ፕሌን ላይ የሚፈጠሩትን ነገሮች በአይናችሁ ልትመለከቱ አትችሉም። ዘር ከተዘራ በኋላ እንደማይታየው ሁሉ እናንተም ኤነርጂያችሁን ከለወጣችሁ በኋላ ተመሳሳይ ነገር ነው የሚፈጠረው። ያንን ለውጥ ልትመለከቱት አትችሉም። ሜንታሊ ግን የተለየ ሰው ሆናችኋል። በዚህ ሰዓት ግን ጠላታችሁ እናንተን አይተዋችሁም። ያን ሁሉ ነገር አድርገህ አሁንም ያው ነህ የሚል የራሳችሁ የሆነ ድምጽ ይመጣል። ይህ ድምጽ ሁሌም ቢሆን እናንተ ያደረጋችሁትን ነገር እንድትጠራጠሩ ማድረግ ነው ዓላማው።
አሁን ይህ የድሮ ማንነታችሁ እናንተ ሌላ አዲስ ሰው ለመሆን እየሞከራችሁ ስትሄዱ እናንተን መልቀቅ አይፈልግምና እናንተን የሚያስቀር ማንኛውንም ነገር እየወረወረ ይመጣል። ስለዚህ አሁን እናንተ ጤና ያጣችሁ ሰዎች ናችሁ ልበል። በጤና ዙሪያ ተቸግራችኋል። ጤነኛ ነኝ ብላችሁም እያሰባችሁ ነው። ጤነኛ ሰው በሚያስብበት ስቴት ኦፍ ኮንሽስነስ ውስጥ ላይ መቀመጥ ማለት ነው። ስለዚህ እኔ ጤነኛ ነኝ እያላችሁ ባሰባችሁ ቁጥርና ራሳችሁን ጤነኛ እንደሆነ ሰው አድርጋችሁ ኢማጂን ባረጋችሁ ቁጥር የድሮ ማንነታችሁ ይመጣና አሁንም እኮ ይሄንን መድኃኒት እየወሰድክ ነው፣ አሁንም እኮ ታመሃል፣ አሁንም እንደማንኛውም ጤነኛ ሰው ወጥተህ ተዝናንተህ ልትመጣ አትችልም፣ ካልጋ ላይ እንኳን መነሳት አትችልም እያለ ያስታውሳችኋል። የድሮ ማንነታችሁ አይናችሁን እንድትጠቀሙ ነው እያረጋችሁ ሄደው። ስለዚህ እናንተም ሪያሊቲውን ወይንም እዚህች ምድር ላይ እየተፈጠረ ያለው ነገር ስትመለከቱ አልጋ ላይ ቀርታችኋል። ምናልባት መንቀሳቀስ ሊከብዳችሁ ይችላል፣ ይደክማችኋል፣ መድኃኒት መውሰድ አለባችሁ። እነዚህን ሁሉ ነገሮች ኮንሲደር አድርጋችሁ እውነትም ምንም የተለወጠ ነገር የለም ያው ነው ትላላችሁ። አይምሯችሁ ውስጥ የዘራችሁትን አዲስ ዘር በአይናችሁ መመልከት ስላልቻላችሁ ብቻ እንደሌለ አድርጋችሁ ቆጠራችሁት ማለት ነው። ውድቀታችሁ የሚጀምረው እዚህ ጋር ነው። መለወጥም አትችሉት በዚህ ምክንያት ነው። ውድቀታችሁ እዚህ ውስጥ እንዳለው ሁሉ ደግሞ የእናንተ ማንሰራራት እዚህ ውስጥ ሊገኝ ይችላል። ምክንያቱም ልክ እንደ ገበሬ ሁሉ የዘራችሁት ዘር ባይታያችሁም እንዳለ ካወቃችሁ ወደ ኖዊንግ ስቴጅ ትመጣላችሁ፣ ወደ ማወቅ። አንድን ነገር ከልባችሁ አወቃችሁ ማለት እርግጠኛ ሆናችሁ ማለት ነው። ለዚህ ነው ብዙ ጊዜ እምነት ብቻ በቂ ያልሆነው። እምነት ስላችሁ ብሊፍ የሚባለውን ቃል ነው። አንድ ገበሬ ዘር ከዘራ በኋላ ዘር በዚህ አፈር ስር እንዳለ አምናለሁ ነው የሚለው ወይስ አውቃለሁ ነው የሚለው? ያደረገውን ነገር ያውቃል። ስለዚህ እርግጠኛ ሆኖ እዚህ አፈር ስር ዘር እንዳለ አውቃለሁ ነው የሚለው። እናንተም በህይወታችሁ መለወጥ የምትፈልጉት ነገር ካለ ያንን ለውጥ ማከናወን ያለባችሁ በራሳችሁ አይምሮ ውስጥ ነው። ታዲያ ያንን ለውጥ ካከናወናችሁ በኋላ እንደተለወጣችሁ እዛው ጋር ልታውቁ ይገባል። ማመን ብቻ አይደለም፣ ወደ ማወቅ መለወጥ አለበት። የዛኔ ኮንቪክሽን የሚባለው ወይንም እርግጠኝነት የሚባለው ደረጃ ላይ ደረሳችሁ ማለት ነው። ብሊፍ እና ፌት እንደሚለያየው ሁሉ ማመንና እምነት ይለያያሉ። ስለዚህ አሁን ሲድ ወይንም ዘር ያለው ነገር ምን እንደሆነ እንመልከት። ፍሪኩዌንሲ ነው፣ ስቴት ኦፍ ኮንሽስነስ፣ ሰልፍ ኮንሰፕት፣ ሰልፍ ኢሜጅ ብያለሁ። እነዚህ ሁሉ ዘር የተሰኘውን ስም ሊተኩ ይችላሉ። ነገር ግን ሰልፍ ኢሜጅ፣ ሰልፍ ኮንሰፕት፣ ስቴት ኦፍ ኮንሽስነስ እና ፍሪኩዌንሲ ሲባልስ የምን ጥርቅም ነው ካላችሁ ኤክስፔክቴሽን ወይንም ደግሞ ከህይወት የምትጠብቁት ነገር አንደኛው ነው። ኤክስፔክቴሽንን ዘላችሁ ወደ ሁለተኛው ነጥብ ስትመጡ ደግሞ ስሜት ያጀበውን ሐሳብ ታገኛላችሁ። ሁሉም ሐሳብ እናንተን አይቀይራችሁም፣ ነገር ግን ስሜት የተቀላቀለበት ሐሳብ እናንተን ይለውጣል። በሶስተኛ ደረጃ ትኩረት የምታደርጉበት ነገር አለ፣ አቴንሽናችሁ ያለበት ቦታ። አራተኛ ላይ የእናንተ ሙድ አለ፣ ብዙ ጊዜ የስሜታችሁ ማረፊያ ቦታ። አብዛኛውን ጊዜ የእናንተ ስሜት ምን ይመስላል? ያ የእናንተ ሙድ ነው። አምስተኛ ኮንቪክሽን ወይንም እናንተ በጣም እርግጠኛ የሆናችሁበት ነገር። ስድስተኛ ቢሊፍስ ስለምንም እና ስለማንኛውም ነገር ያላችሁ እምነት። ስለዚህ ከዚህ በኋላ አዲስ ዘር ልዝራ፣ አዲስ ሰው ልሁን ካላችሁ የእናንተ ሰልፍ ኢሜጅ፣ የእናንተ አይደንቲቲ ወይንም ማንነት የሚገነቡት በእነዚህ ነገሮች ላይ እንደሆነ አስቡ። ስለዚህ መሆን የምትፈልጉትን ሰው ከሆናችሁ ያ መሆን የምትፈልጉት ሰው ከህይወት የሚጠብቀው ነገር ምንድን ነው? ስለ ራሱ ያለው ስለ ህይወት ያለው አመለካከትስ ምንድን ነው? እዚህች ዓለም ላይ እርግጠኛ ሊሆንበት የሚችላቸው ነገሮችስ ምንድን ነው? ብዙ ጊዜ ስሜትን ቀላቅለው የሚያስባቸው ሐሳቦች ምን አይነት ናቸው? አብዛኛው ጊዜ ትኩረቱ ሴቱ ጋር ነው ያለው። እነዚህን ሁሉ አንድ በአንድ ቴክ ኦፍ ልታረጉ ይገባል። ይህንን ከፈጸማችሁ የዛኔ አዲስ ዘር ዘራችሁ ማለት ነው። ስለዚህ አሁን በመስሪያ ቤታችሁ ውስጥ ሆናችሁ የሥራ እድገትን ማግኘት ብትፈልጉ፣ ነገር ግን የእናንተ እምነት ሰዎች እኔን አይወዱኝም ከሆነ የሥራ እድገታችሁን እንዳታደርጉ ከሚያደርጓችሁ ምክንያቶች መካከል ይህ ያስቀመጣችሁት እምነታችሁ እናንተን ሲጎትታችሁ ይኖራል። ለዚህ ነው እምነታችሁ፣ ስሜትን የቀላቀሉት ሐሳቦቻችሁ፣ እርግጠኛ የሆናችሁባቸው ነገሮች፣ ትኩረታችሁ፣ በተጨማሪም የምታዩበት ቦታ፣ እይታችሁ የሚነሳበት ቦታ፣ ሁሉም ነገር እናንተ መድረስ ከምትፈልጉበት ቦታ የሚነሳ ይሁን ያልኩት። እናንተ አሁን ላይ ሆናችሁ ወደፊት መሆን የምትፈልጉትን ሰው መሆን ካልቻላችሁ ወደፊት መሆን የምትፈልጉትን ሰው ሳትሆኑ ትቀራላችሁ። ስለዚህ ራሳችሁን ዘና ያለ ስቴት ላይ ልታስቀምጡ ይገባል። አልፋ ወይንም ቲታ ስቴት ላይ የአይምሯችሁ ሞገድ ቀስ እያለ የሚርገበገብበት ደረጃ ላይ ናችሁ ማለት ነው። የዛኔ ያንን ሰው በሆን ምን አይነት ሐሳቦችን አስባለሁ? ምን ይሰማኝ ነበር? ነገሮች እንዴት ነው የምመለከተው? እነዚህን ሁሉ ነገሮች እንደዛ ሰው ሆናችሁ ማጣጣም ትጀምራላችሁ። ስለዚህ አሁን ይህ ግልጽ ከሆነላችሁ ወደ ሁለተኛው መርህ አልፋለሁ። በዘራችሁት ነገር ላይ ሳይሆን ባጨዳችሁት ነገር ላይ ተመስርታችሁ ቀናችሁን ገምግሙ። ያጨዳችሁት ነገር ስል ያገኛችሁትን ነገር፣ እዚች ምድር ላይ አኳየር ያረጋችሁትን ነገር እያልኩ አይደለም። ምክንያቱም ብቻ ያለም ኢሉዥን ነች ብያለሁ። አጠቃላይ ሙሉ እውነት አይደለችም። ስለዚህ ማጨድ ማለት ምን ማለት ነው? የዘራችሁትን አምናችሁ መቀበልና ያንን ሰው መሆን ማለት ነው።
ስለዚህ ከፊዚካል ፖዘሽን በላይ ቫይብሬሽናል ፖዘሽን ያስፈልጋቸዋል። ይህ ማለት እናንተ በስሜት ደረጃ የዛ ነገር ባለቤት መሆን መቻል አለባችሁ። በቀላሉ ቱ ዱ ሊስት ከማውጣት ይህንን ነገር ማድረግ አለብኝ ከማለት ይህንን ነገር መሆን አለብኝ ማለት ይሻላችኋል። ስለዚህ ውጫዊ ለውጥ ቢመጣም ባይመጣም ውስጣችሁ ዋናው ከተለወጠ ምንም ግድ አይሰጠኝም የምትሉበት ደረጃ ላይ መድረስ አለባችሁ። በቃ ግድ የለሽነት በሉት። በጣም ብዙ ገንዘብ ያለው ሰው ስለ ገንዘብ ሲያስብ አይውልም። ነገ ሊመጣ የሚችለውን ገንዘብ ቢያስበውም ባያስበውም ያ ገንዘብ ቢመጣም ባይመጣም ውስጡ የሚለወጥ ሰው አይሆንም። ሁሌም ቢሆን ራሱ እንደ ሀብታም ነው የሚያየው። ይህ ማለት ምን ማለት ነው? የውጫዊ ሪያሊቲ የሱን ውስጣዊ ስሜት እየለወጠበት አይደለም። ገንዘቡ ቢመጣም ባይመጣም እኔ እንዲህ ነኝ ብሎ ስላሰበ ያ ሰው እንደዛ ሊሆን ችሏል። ሁላችንም የምንሳሳትበት ነጥብ ይሄ ነው ማለትም እንችላለን። በህይወታችን መቀየር የምንፈልገው ነገር አለ። ያንን ነገርም ለመለወጥ አዲስ ዘር እየዘራን እንመጣና ዘሩ እንዳደገና እንዳላደገ በየቀኑ ቼክ ማድረግ እንጀምራለን። ቼክ የምናደርገው እንዴት ነው? ምልክቶችን መፈለግ እንጀምራለን። ያደረኩት ነገር የምርም ለውጥ እያመጣ ነው? የምርም ውጤት አምጥቷል ወይ? እየሰራ ነው ወይ ብለን ራሳችንን መጠየቅ እንጀምራለን። ለዛም ደግሞ መልስ የምናገኘው ምልክቶችን ካገኘን ብቻ ነው። ዞር ዞር ስንል ምንም ምልክት የለም። አይናችን ያንን ዘር መመልከት አይችልም። ዘሩ ያለው ሜንታል ፕሌን ላይ ነው። ስለዚህ ምንም ለውጥ ሳናይ ስንቀር ደግሞ ያ የተመለከትነውና ምንም ለውጥ ያላገኘንበት ነገር ውስጣችንን እንዲለውጥ እንፈቅዳለን። ምልክት ፈልጋችሁ ካጣችሁ ያ ነገር እየሰራ አይደለም ብላችሁ ትደመድማላችሁ። ስለዚህ ውስጣችሁም ያመናችሁት ነገር እንዳለ በጥርጣሬና በከሸፈ ሐሳብ ይሞላል። የከሸፈ ሐሳብ ማለት ምን ማለት ነው? አልሰራም፣ ከዚህ በኋላ ማን ነው የሚያድነኝ? ምንም ተስፋ የለኝም። በተጨማሪም ለራሳችሁ ማዘን ትጀምራላችሁ። እነዚህ ስሜቶች እንዳለ ኢንተርናል ስሜታችሁ ሆነው ይቀመጣሉ። ስለዚህ ውጫዊ ህይወታችሁ ወይንም እዚች ምድር ላይ ያለው ህይወታችሁ የውስጣችሁ ነጸብራቅ ከሆነ ደግሞ እነዛን ስሜቶች የሚያንጸባርቅ ህይወትን እየኖራችሁ ትቀጥላላችሁ ማለት ነው። ይሄ ሁሉ ጣጣ የመጣው ለምንድን ነው? በውስጣችሁ የዘራችሁትን ዘር ይዛችሁ ለማረጋገጫ ውጫዊ ህይወታችሁ ላይ እስቲ ፍሬ አፈራ አላፈራ እያላችሁ ስለተመለከታችሁ ነው። አንድ ገበሬ ዛሬ ዘር ዘርቶ ነገ ጧት ደግሞ ላጭድ እነሳለሁ ብሎ አያስብም። እዚች ምድር ላይ የሚፈጠሩት ነገሮች እንዳለ ዲሌይድ ኮንሽስነስ ናቸው። ያ ማለት አይምሯችን ውስጥ ያለ ነገር ወዲያውኑ አይመጣም፣ ነገር ግን በጊዜ ሂደት ይመጣል። ምክንያቱም ፊዚካል ሪያሊቲ ውስጥ ነው ያለነው። ጊዜ የሚባል አለቃ አለ። ያንን የዘራነውን ግን በየቀኑ እያጠጣነው እየተንከባከብነው የምንሄድ ከሆነ አይምሯችን ውስጥ የነበረውን ነገር እዚች ምድር ላይ መመልከታችን አይቀርም። ስለዚህ እናንተ አንዴ ዘሩን ከዘራችሁ በኋላ እዚች ምድር ላይ ያላችሁ ህይወት ቢለወጥ ባይለወጥ ግድ ላይ ሰጣችሁ ይገባል። ያ ነገር ሆነም አልሆነም ያንን ሰው ነኝ ብላችሁ ያመናችሁ ቀን የዛኔ ያ ነገር የናንተ ነው። አሁን ማኒፌስቴሽን ማለት የምትፈልጉትን ነገር ማግኘት እንዳይመስላችሁ። እዚህ ዓለም ላይ ያለ ነገርን መቀየር እንዳይመስላችሁ። ማኒፌስቴሽን ማለት ራሳችሁን መቀየር ማለት ነው። ራሳችሁን ስትቀይሩ ሌሎች ነገሮችም እየተቀየሩላችሁ ይመጣሉ። ስለዚህ ራሳችሁ ላይ ብቻ ነው የምትሰሩት። አሁንም ወደ ግብርናው ልወስዳችሁ ነው። የማንጎ ዘር ማንጎን ብቻ ነው ሊያመጣ የሚችለው። ይቺ ዓለም የኮዝ ኤንድ ኢፌክት ዓለም ነች። ይህ ማለት በመንስኤና በውጤት ውስጥ ነው ያለነው። መንስኤ የሚባለው ነገር ደግሞ ምንድነው ካላችሁ ሜንታል ፕሌናችሁ ውስጥ ያለው ነገር ነው። ስለዚህ አይምሯችሁ ውስጥ ስለ በሽታ እያሰባችሁ ወይንም ደግሞ ሁሌም ቢሆን ስለሚያማችሁ ጎን እያሰባችሁ እዚች ምድር ላይ እንደ ጤነኛ ልትኖሩ አትችሉም። ምክንያቱም መንስኤው ሌላ ነው፣ የምትጠብቁትም ውጤት ደግሞ የዛ ተቃራኒ ነው። አብዛኛው ሰው ከድህነት መውጣት የከበደው ለምንድን ነው? አመለካከቱ፣ የህይወት እይታው፣ ትኩረቱ ያለበት ቦታ፣ ስለ ራሱ ያለው እምነት፣ እነዚህ ሁሉ ነገሮች ድህነት ላይ ያንጸባረቁ ቀንና ማታ እንደ ባሪያ ይለፋል። አሁንም ገንዘብ ጠብ አይልለትም። ይሄ ለምንድን የተፈጠረው ካላችሁ ኮዙን ወይንም መንስኤውን ሳያይ ውጤቱን ለመቀየር ስለሞከረ ነው። የማንጎ ዘርን ዘርታችሁ አፕል እንዲበቅልላችሁ እንዳትጠብቁ። የማንጎ ዘር ከዘራችሁ ማንጎ ብቻ ነው ሊበቅል የሚችለው። የአፕል ዘር ከዘራችሁ አፕል ብቻ ነው ሊወጣ የሚችለው። መርሆቹ ቅድም እንዳልኳችሁ በጣም ቀላል ናቸው። ቀላል ስለሆኑ ግን ችላ እንዳትሏቸው። ወደ አራተኛው መርህ ደግሞ አለፍን። ውሃን እናገኛለን። ገበሬ ሆናችሁ ያንን ዘር ከዘራችሁ በኋላ ውሃ ማጠጣት ይኖርባችኋል። የእናንተ ውሃም ደግሞ የሚሆነው ኢሞሽን ወይንም ደግሞ ስሜት ነው። አሁን በዕለት ተዕለት ማድረግ ያለባችሁን ነገር ነው እየነገርኳችሁ ያለሁት። ገበሬ በየቀኑ እንደሚያጠጣው ሁሉ እናንተም የራሳችሁን ዘር በየቀኑ ልታጠጡት ይገባል። ይህንንም በስሜት አድርጉት ብያለሁ። ስሜቱም ደግሞ የሰላምና የማመስገን ስሜት መሆን አለበት። በተጨማሪም ደግሞ የተረጋጋ የሰከነ በራስ መተማመን።
እነዚህ ሶስቱ ስሜቶች እናንተን ወደምትፈልጉበት ቦታ ይዟችሁ ነው የሚሄዱት። በቀን ውስጥ በጣም ብዙ ጊዜ ይሄ ስሜት በእናንተ ውስጥ ሊመላለስ ይገባል። አለበለዚያ ለዘራችሁት ዘር በቂ የሆነ እንክብካቤ እየሰጣችሁ አይደለም ማለት ነው። ሁሌም ቢሆን በምስጋና ውስጥ በሰላም ውስጥና በመረጋጋት ውስጥ ካላችሁ ምንን እያመለከታችሁ ነው? የምፈልገው ነገር አግኝቻለሁ፣ በህይወት ረክቻለሁ እያላችሁ ነው። ስለዚህ የምትፈልጉት ነገር እዚህ ምድር ላይ ባይመጣላችሁም እንኳን ያንን ሰው የተቀበለ ሰው ሆናችሁ ስለሆናችሁም ደግሞ ታገኙታላችሁ። በጣም ጠቃሚ የሚባለውን መርህ ደግሞ የመጨረሻ አድርጌዋለሁ። ፀሐይና አፈር ስለ እናንተ ጉዳይ አይሰጣቸው። የዘራችሁት ዘር እናንተን የሚያጠፋ ይሁን እናንተን የሚገነባ ይሁን ጥሩ ይሁን መጥፎ ምንም አይመለከታቸውም። አፈሩም ዘሩ አድጎ እንዲታጨድ ማድረሱ አይቀርም። ፀሐይዋም ደግሞ ሁሌም ቢሆን ከሷ የሚያስፈልገውን እንክብካቤ ታደርስለታለች። ስለዚህ እናንተ መልካም ዘርንም ክፉ ዘርንም ብትዘሩ አፈሯም ፀሐይዋም ያውነች ለሁለቱም ትሰራለች። አፈሩ እናንተ ለራሳችሁ መጥፎ ነገር እንደዘራችሁ ተመልክቶ አይ ይሄንን ዘር አላበቅለውም አይልም። ፀሐይዋም ይሄ ሰውዬ ራሱን ሳያቅ ሊጎዳ ነው ብላ አልወጣም አትልም። ፀሐይዋም ትወጣለች፣ አፈሩም ደግሞ ያበቅለዋል። ለዚህ ነው የምታደርጉትን ነገር እንዳለ ኮንሽስሊ ማድረግ ያለባችሁ። የምታደርጉትን ነገር እንዳለ ነቅታችሁ ነው መስራት ያለባችሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።